ሩታዬ የኔ ጨዋ የኔ ጀግና ሴት ነሽ። ማርያምን በቃ ምን ልበላችሁ ሄርሜላን እኔ ስሰማት እስከ መጨረሻ ነው ቪዲዮ ማየው። በነገራችን ላይ በቃ ስርዓት ያለው ቪዲዮ ስለምትሰራው ማለት ነውና የእውነት ትልቅነትሽ፣ ሙርነትሽ፣ ጨዋነትሽ ምን አይነት ቤተሰብ እንዳሳደገሽ ስነ ስርዓት ያላት ሴት ብትሆን ሄርሜላ ናት። በነገራችን ላይ ምን ያህል ለአብርሽ ቤተሰብ ክብር እንዳላት ነው አሳየችው፣ በትልቅ ማለት ነው። እንኳን ዴቭና ብዙ አይደለም የኢትዮጵያ ሕዝብ ይመሰክርልሻል። ደፋ ቀና ስቲ ነበረ ከአብርሽ ጎን ማለት ነውና ምን ልበላችሁ በቃ በውስጤ ምን አይነት ልጅ ናት፣ ጨውነታ፣ ስረ ስርዓቷ። ከዛ ደግሞ ሩታ አእምሮዬ ውስጥ መጣች ጋይስ። ሩታን ያሰብኳት ከዴቭና ከቡዜ ጋር ያላት ግንኙነት አነጋገሯን አገናኘሁት። ምን ልበላችሁ በቃ ለተንኮል ሳይሆን በቃ ማለት ሩታም እንደዚህ ስራ ስርዓት ይዛ እኔ በዛ ሰዓት ብትመለስ ኖሮ እያልኩ ነበረና ለራሷ ያላት ክብርስ እንግዲህ የመጣችበት የእውነት ለመናገር ይሄ ጥያቄ የሁላችን ጥያቄ ነበረ። የእውነት ባለፈውም ተናድን ነበረ ከነ ቡዜ እነሱን ስታገናኝ አብርሽ ሁላችሁም ተጠያቂ ናችሁ ሲል በቃ ቡዜ ምንድን ነው አትናገርም እያልኩ ነበረ በራሴ ማለት ነውና ቡዜ እንዴት ጸጣለች? እንዴት ጸጥ ልትል ቻለች? እነሱ ስትረዳ ነበረ እንደዚህ እናርግ እሺ እነሱ ያላት እሺ ስትል ነበረና እንደውም ዴቭ በቀደም ናስደስተኝ ከዳኒ ጋር በቃ። ከዛ ውጭ ግን ቡዜ ምንም ያለችው ነገር የለም። እቺ ልጅ እኔ አላቅም የራሷን የማረግ ማለት የራሷን እንዲሆን ትፈልጋለች። እንዴት ልታሳምም ትችላለች? አሳምማ ልታኖር አትችልም። ሲቀጥል ደግሞ እንደዛ ደፋ ቀና ማለት የለባትም እቺ ልጅ የራሷ ስራ ከሆነ ገባችሁ አይደል? ያልተረዳችሁ እሱ ነውና በቃ ምን ልበላችሁ ጨውነታን ነው አየሁት። በስነ ስርዓት ቤተሰባን አክብራ ቅር ያለኝ ይሄ ነገር ነው። ለምንድን ነው እናንተ እኩል ነው ደፋ ቀና ሲል ነበር። የኔ አቅነት ምንም እንዳላደረኩ ለምንድን ነው ያልነገራችሁ ለአብርሽ ስትል ነበርና በነገራችን ላይ አብርሽ መጠየቅ አልነበረበትም። የእውነት ለመናገር የማንም እርዳታ አያስፈልግሽም ነበር አብርሽ። አንቺል ብረዳ ነው ጥሩ ነው የምልሽ። መረዳት ይችል ነበር። ቪዲዮን አይቶ ያንዳንዱ ቪዲዮ አይቻለሁ አይደለ የምለው። አብርሽ በየት ነው መጣ? ከየት ነው መጣ? ከየት ነው ተነሳ? ከሄርሜላ ጋር ምን ስትሰራ ነበረ? ከዛ ሆዲ ጠፍተ ምን እንደሆንክ መረዳት ይችላል። ባይዘው በአጠቃላይ ባጭሩ ስነግራችሁ የማንም አስረጅም እርዳታ ማስፈልግም ነበር። የእውነት ግን አንቺ መጠየቅሽ ጥሩ ነው የኔ ቆንጆ ማለት ነው፣ የኔ ቅመም፣ የኔ ጣፋጭ። የእውነት ምን ልበላችሁ ስራ ስርዓቷ ገዛኝ ጋይስ። በአጠቃላይ የሄርሜላ ጨውነት በቃ ብዙ ነገር እንደማር ነው አደረገኝ። ባይዘው የእውነት ማለት በቃ የራሳችሁ ለራሳችሁ ክብር ካላችሁ ቤተሰባችሁን ካከበራችሁ የማንም ቤተሰብ ታከብራላችሁ። እንዴት እንደዚህ ታደርጋላችሁ ብላ አልጨዋችም። ዴፍን ጠርታ ውካታ የሌለበት ጭቅጭቅ የሌለበት በስረ ስርዓት ነው የእውነት ዴቪን የጠየቀችውና እንዴት ጸጥ አላችሁ? ቡዜም እናንተም ተቀይመ ያለው በቃ መልስ አገኘችው ማለት ነው። እንደዚህ ነው። ዴፍም እንግዲህ ሸፋፍ ነው ቢሆንም ያው በቀደም ተናግሯል። በእርግጥ እዛን ቀን ያ ቡዜ ዝም ብትልም ዴቭ ባለፈው ከዳኒ ጋር ተናግሯል። እውነት ለመናገር ከአንተ ጋር ሲጀምር ከአንተ ጋር የተዋወቀችው ቆይቷል። በአብርሽ ነው አወቅኳት። ኦኬ ግን ከታመመ በኋላ ከናንተ ጋር ስትፈልግ ነበረ፣ ከናንተ ጋር ስትለፋ ነበረ። ስለዚህ ይሄ ነው እንዲመሰከርላት የፈለገችው ሀቋ እንዲወጣላት። ለምን ብዙ ሰው ሄርሜላ ናት አብዛኛው። በእርግጥ አብዛኛ ጭንቅላት ያለው ጭፍን ድፍን ሆነ የተደፈነ ሰው ነው እንጂ አእምሮ ያለ ሰው ሄርሜላ ምንም እንዳላደረገች ለአብርሽ የለፋች እንደሆነ ብዙ ሰው ይመሰክርልሻል የኔ ቆንጆ ማለት ነውና ምን ልበላችሁ የእውነት የምር ነው ጋይስ። በጣም ነው በቃ የተደሰትኩባት። ምን አይነት ጨዋ ናት፣ ምን አይነት አስተዋይ ብትሆን ነው ማለት ታውቃላችሁ። ሩታ ብትሆን እንዴት እንደዚህ ታደርጋላችሁ? በቃ ምን ልበላችሁ ብዙ ነገር ነበርና በስረ ስርዓት ዴቭን ጠይቃለችና እሱም መልስ መልሷል ማለት ነው። እንግዲህ ከቡዜ ጋር መቼ እንደሚገናኙ ባላቅም በእርግጥ ደውዬ ነው አጥቻለሁ ብላለችና የኔ ጨዋ በዚህ እንድትቀጥ ይፈልጋሉ። የእውነት እኔ በተለይ የምትቀርቡ ማለት በውስጥ የምታወሩ አላችሁና የእውነት ከቻላችሁ ምከራት። በቃ ጸባዩ ባይቀየር ማለት
እንደ ሩታ ባትሆን ደስ ይለናል። ሩታ በፊት እንደዚህ ጨዋ ነበረች፣ ስራ ስርዓት ያላት እሺ እንጂ እምቢ ማታቅ ልጅ ነበረች። እና ስኮ ምልላችሁ ፈልጌ ነው ይሄን የእውነት ይሄን ጨዋነት እንድትቀጥል ምከራት። በእርግጥ ምክር የምሰማ ልጅ ናት። የእውነት ብዙ የምታወሩ አላችሁና ወዳችኋለሁኝ። ቪዲዮዬን ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ደግሞ እና አብርሽ ከመጡ እንመጣለን። የኔ ውዶች ስለምታበረታቱኝ ከልብ ከልብ አመሰግናለሁ። ስለምትሰጡኝ ሀሳብ አስተያየት ከልብ ከልብ አመሰግናለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ውዶች። አመሰግናለሁኝ።